በሰኔ ወር 1967 ዓ.ም ማለዳ ላይ ዓለም ገና ከእንቅልፏ ሳትነቃ በመካከለኛው ምስራቅ ምድር ላይ ግን ታሪክን ለዘላለም የሚቀይር አንድ ታላቅ ድራማ እየተዘጋጀ ነበር። ሰማዩ ገና ወከክታውን ሳይጨርስ የአሸዋው በረሃ ቅዝቃዜ ሳይለቅ በመቶዎች የሚቆጠሩ የብረት አሞራዎች ከእስራኤል የጦር ሰፈሮች ተነሱ። ይህ ጉዞ ተራ ልምምድ አልነበረም። ይህ ጉዞ የመኖር ወይም የመጥፋት ጉዳይ ነበር። ትንፋሽ የሚገታው ዓለምን በድንጋጤ ያፈዘዘውና እስከ ዛሬ ድረስ በወታደራዊ ሳይንስ እንደ ታምር የሚታየው የስድስቱ ቀናት ጦርነት በዚህ መልኩ ነበር የጀመረው። ይህ ታሪክ የሚጀምረው ከጦርነቱ ጥቂት ቀናት ቀደም ብሎ በነበረው ከፍተኛ ውጥረት ነው። በወቅቱ የነበረው ሁኔታ ልክ እንደ ባሩድ ክምችት ነበር። አንዲት ክብሪት ብቻ ትጠብቃለች። ግብፅ፣ ሶርያና ዮርዳኖስ ጦራቸውን አቀናጅተው እስራኤልን ከካርታ ላይ ለማጥፋት መሐላ ፈጽመው ነበር። የሶቪየት ኅብረት በሰጠችው የተሳሳተ መረጃ ሳቢያ ግብፅ ግዙፍ ሰራዊቷን ወደ ሲና በረሃ አስጠጋች። የተባበሩት መንግስታት የሰላም አስከባሪዎች ከአካባቢው እንዲወጡ ተደረገ። የቲራን የባህር በር በእስራኤል መርከቦች ላይ ተዘጋ። የእስራኤል ሕዝብ በታላቅ ስጋት ውስጥ ወደቀ። በከተሞች ውስጥ ሰዎች ለሬሳ መቅበሪያ የሚሆን ጉድጓዶችን በፓርኮች ውስጥ መቆፈር ጀምረው ነበር። ሁሉም ሰው ጥፋታችን ቀርቧል ብሎ የሚጠብቅበት ሰዓት ነበር። ነገር ግን እስራኤል አንድ ያልተጠበቀ ውሳኔ አሳለፈች። ከምንሞት ቀድመን እንሞታለን የሚመስል ድፍረት የተሞላበት እርምጃ። ሰኔ 5 ቀን ጠዋት 2 ሰዓት ከ45 የግብፅ ራዳር ባለሙያዎች በስክሪናቸው ላይ ምንም አይነት እንቅስቃሴ አላዩም ነበር። ለምን? ምክንያቱም የእስራኤል ጦር አውሮፕላኖች ከባህር ጠለል ጥቂት ሜትሮች ብቻ ከፍ ብለው ራዳር ሊያያቸው በማይችልበት ዝቅተኛ ከፍታ ላይ ድምፃቸውን አጥፍተው እየበረሩ ነበር። መላው የአገሪቱ የአየር ኃይል ማለት ይቻላል በአንድ ጊዜ አየር ላይ ነበር። የቀሩት ጥቂት አውሮፕላኖች ብቻ ሀገሪቱን እንዲጠብቁ ተተው። ይህ ትልቅ ቁማር ነበር። ይህ ጥቃት ካልተሳካ እስራኤል መከላከያ አልባ ሆና ትቀራለች። አውሮፕላኖች ወደ ግብፅ የአየር ማረፊያ ሲቃረቡ የግብፅ ወታደሮች ቁርስ እየበሉና በሰላም ተቀምጠው ነበር። ድንገት ግን ሰማዩ በቦምብ ናዳ ተናወጠ። በአንድ ሰዓት ውስጥ ብቻ የግብፅ አየር ኃይል ሳይነሳ ባለበት ደቀቀ። አውሮፕላኖች መሬት ላይ እንዳሉ ጋዩ። የአውሮፕላኑ ማረፊያ መንገዶች ራናዌይስ በልዩ ቦምቦች ተበሳሱ። ግብፅ በሰዓታት ውስጥ አይኖቿንና ክንፎቿን አጣች። ይህ ግን ገና ጅምሩ ነበር። ይህ አስደንጋጭ ዜና የሰሙት የአረብ ሀገራት መሪዎች መጀመሪያ ላይ የሆነውን ነገር ማመን አልቻሉም። እንዲያውም የግብፅ ራዲዮ ጣቢያዎች የእስራኤልን አውሮፕላኖች በሙሉ አጋይተናል፣ ወደ ቴል አቪቭ እየገሰገስን ነው የሚል የሐሰት ዜና ያሰራጩ ነበር። ይህ የሐሰት ዜና ግን ለራሳቸው ለጥፋት ምክንያት ሆነ። ዮርዳኖስ፣ ሶርያ በዜናው ተታለው ጦርነቱን ተቀላቀሉ። ዮርዳኖስ ኢየሩሳሌምን በከባድ መሳሪያ መደብደብ ጀመረች። ሶርያ ከጎላን ኮረብቶች ላይ ጥቃት ሰነዘረች። እስራኤል አሁን በሦስት አቅጣጫዎች ተከባለች። በደቡብ ከግብፅ ጋር፣ በምስራቅ ከዮርዳኖስ ጋር፣ በሰሜን ደግሞ ከሶርያ ጋር። በዓለም ዙሪያ ያሉ ሰዎች ሁሉ እስራኤል በሰዓታት ውስጥ ተወድቃለች ብለው ገመቱ። ነገር ግን በመሬት ላይ ያለው እውነታ ፍጹም የተለየ ነበር። በሲና በረሃ ታንኮች በአሸዋ ላይ እሳት እየተፉ ይሽቀዳደማሉ። የእስራኤል ታንክ ክፍሎች እንደ መብረቅ እየተምዘገዘጉ የግብፅን ምሽጎች ሰበሩ። የግብፅ ጦር አዛዦች መረጃ በማጣታቸውና የአየር ድጋፍ ስለሌላቸው ግራ ተጋቡ። በአንድ ሌሊት ውስጥ የግብፅ መከላከያ መስመር ተንኮታኮተ። ወታደሮቻቸው በረሃውን በእግራቸው እያቋረጡ ወደ ኋላ መሸሽ ጀመሩ። የሲና በረሃ የብረትና የሰው ሥጋ መቃብር ሆነ። በምስራቅ በኩል ደግሞ ሌላ ታሪካዊ ትዕይንት እየተከሰተ ነበር። ኢየሩሳሌም ለሺህ ዓመታት የሃይማኖቶችና የጦርነቶች ማዕከል የነበረችውን ቅድስት ከተማ የዮርዳኖስ ጦር ከተማዋን በጽኑ ይከላከል ነበር። የእስራኤል ፓራሹተር በፓራሹት የሚወርዱ ወታደሮች
በከተማዋ ጠባብ መንገዶች ላይ ከአንድ ቤት ወደ ሌላ ቤት እየተሸጋገሩ አስከፊ ውጊያ አደረጉ። የጥይት ኮረብታ ተብሎ በሚጠራው ቦታ ላይ የተደረገው ውጊያ እጅግ ደም አፋሳሽ ነበር። ወታደሮቹ እስከ መጨረሻው ጥይት ከዚያም በቢላዋና በጩቤ ተዋጉ። ሰኔ 7 ቀን ከ2000 ዓመታት በኋላ ለመጀመሪያ ጊዜ የአይሁድ ወታደሮች ወደ ጥንታዊቷ ኢየሩሳሌም ከተማ ኦልድ ሲቲ ገቡ። ወደ ምዕራቡ ግንብ ሲቃረቡ ወታደሮቹ በደስታና በለቅሶ ተዋጡ። ጦርነቱ ግን ገና አላበቃም። ሶርያውንም ከከፍታ ቦታ ላይ ሆና የእስራኤልን መንደሮች ትደበድባለች። የጎላን ኮረብቶች ተፈጥሯዊ ምሽጎች ናቸው። እነሱን ሰብሮ መውጣት የማይቻል ነው ተብሎ ይታሰብ ነበር። ነገር ግን የእስራኤል ጦር ሌላ ድንገተኛ ጥቃት አዘጋጀ። ቀጥሎ የሚሆነው ነገር ግን ከማንም ግምት በላይ ነበር። የሶርያ ጦር በከፍተኛ ምሽግ ውስጥ ሆኖ ሲጠባበቅ የእስራኤል ቡልዶዘሮችና ታንኮች ገደሉን እየቧጠጡ ወደ ላይ መውጣት ጀመሩ። ከላይ የሚዘንበው ጥይትና ቦምብ አላቆማቸውም። እያንዳንዱ ሜትር መሬት በደም ተለካ። ሶርያውያን ተደናገጡ። እነዚህ ሰዎች ሞትን አይፈሩም እንዴ የሚል ጥያቄ በውስጣቸው ተፈጠረ። ይህ ጦርነት እንዴት በ6 ቀናት ውስጥ ሊያልቅ ቻለ? እንዴትስ ጥቂት ወታደሮች ግዙፍ የአረብ ሰራዊትን አሸነፉ? የሲና በረሃ አሸዋ አሁን በደም ተለውሷል። የግብፅ ጦር መሸሽ የጀመረው በታቀደ መንገድ አልነበረም። ይልቁንም በፍርሃትና በድንጋጤ ነበር። በሺዎች የሚቆጠሩ የግብፅ ወታደሮች ታንኮቻቸውንና መሳሪያዎቻቸውን ትተው ጫማዎቻቸውን ሳይቀር አውልቀው ወደ ስዊዝ ቦይ ለመድረስ በበረሃው ላይ ይሮጡ ነበር። የእስራኤል አየር ኃይል ግን ዕድል አልሰጣቸውም። የሲና ተራራዎች መተላለፊያ በጋዩ ታንኮችና በወታደሮች አስከሬን ተሞሉ። የሞት ሸለቆ የሚለው ስያሜ በዚያን ቀን ትክክለኛ ትርጉሙን አገኘ። ይህ ትዕይንት ለዓለም አቀፉ ማህበረሰብ አስደንጋጭ ነበር። ታላቋ ግብፅ እንዴት እንዲህ በቀናት ውስጥ ልትፈራረስ ቻለች የሚለው ጥያቄ የሁሉም ሰው አእምሮን ወጠረው። ነገር ግን በዚህ ግርግር መሃል በክሬምሊንና በዋይት ሃውስ መካከል ያለው ቀይ ስልክ ደጋግሞ ይጮህ ነበር። ዓለም በታሪክ ታይቶ የማይታወቅ የኒውክሌር ጦርነት አፋፍ ላይ ቆማለች። የሶቪየት ኅብረት አጋሮቿ የሆኑት የአረብ ሀገራት ሲሸነፉ ማየት አልፈለገችም። እስራኤል ጥቃቷን ካላቆመች ጣልቃ እንገባለን የሚል ጥብቅ ማስጠንቀቂያ ከሞስኮ ተላከ። የአሜሪካው ፕሬዝዳንት ሊንደን ጆንሰን ስድስተኛውን የባህር ኃይል መርከብ ወደ ሜዲትራንያን ባህር እንዲጠጋ አዘዙ። ውጥረቱ ከጦር ግንባር ወጥቶ ወደ ሀያላን ሀገር ቢሮዎች ተሸጋገረ። እያንዳንዷ ሰከንድ ለዓለም ሕልውና ወሳኝ ነበረች። በጦር ግንባር ግን ውጊያው አሁን እንደቀጠለ ነው። በሰሜን በኩል የጎላን ኮረብቶች ልክ እንደ ግዙፍ ግድግዳ እስራኤልን ቁልቁል ይመለከታሉ። ሶርያውያን እዚያ ላይ ሆነው ለዓመታት የእስራኤልን ገበሬዎችና መንደሮች ሲደበድቡ ኖረዋል። ምሽጎቻቸው ከድንጋይና ከሲሚንቶ የተገነቡ በማንኛውም መሳሪያ የማይበገሩ ይመስሉ ነበር። የእስራኤል መሪዎች ይህንን ቦታ መያዝ የማይቻል ነው ብለው ለቀናት ሲከራከሩ ቆይተው ነበር። ነገር ግን በመጨረሻ አንድ ውሳኔ ላይ ደረሱ። አሁን ካላሸነፍናቸው ለዘላለም ስጋት ሆነውብን ይኖራሉ የሚል። ሰኔ 9 ቀን እስራኤል የመጨረሻውን እጅግ አስቸጋሪውን ጥቃት ጀመረች። የታንክ አዛዦች መስኮታቸውን ከፍተው በሚዘንብባቸው ጥይት መሃል ታንኮቻቸውን ገደል ላይ እየነዱ ወጡ። ብዙዎቹ ታንኮቻቸው ተመተው ሲጋዩ ከታንኩ ውስጥ እየዘለሉ ወጥተው በእግራቸው ወደ ምሽጎች ይሮጡ ነበር። የሶርያ ወታደሮች በእንደዚህ ያለ አስፈሪ ድፍረት የሚመጣን ሰራዊት አይተው አያውቁም ነበር። ሰው አይደሉም፣ አጋንንት ናቸው እስኪባሉ ድረስ የእስራኤል ወታደሮች የሶርያን መከላከያ ሰብረው የጎላን ኮረብቶችን ተቆጣጠሩ። በስድስተኛው ቀን ሰኔ 10 ቀን 1967 ዓ.ም ጩኸቱ ጋለ፣ መድፎች ዝም አሉ። የዓለም መንግስታት በደረሱበት ስምምነት መሰረት የተኩስ አቁም ታወጀ። በ144 ሰዓታት ውስጥ የመካከለኛው ምስራቅ ካርታ ሙሉ በሙሉ ተቀይሯል። እስራኤል ከጦርነቱ በፊት ከነበራት ስፋት በ3 እጥፍ የሚበልጥ መሬት ተቆጣጠረች። ሲና፣ ጋዛ፣ ኢየሩሳሌም፣ ዌስት ባንክ፣ የዮርዳኖስ ወንዝ ምዕራባዊ ዳርቻና የጎላን ኮረብቶች በእስራኤል እጅ ወደቁ። ይህ ድል ለእስራኤል ታምር፣ ለአረብ ሀገራት ግን
ታላቅ ውርደት ነበር። የግብፅ መሪ ጋማል አብድል ናስር በሽንፈቱ ምክንያት ስልጣኑን ለመልቀቅ ቢሞክርም ሕዝቡ በሰልፍ ወጥቶ እንዲመለስ ጠየቀው። ነገር ግን የመካከለኛው ምስራቅ ፖለቲካ ለዘላለም ተቀይሯል። የፍልስጤማውያን ጉዳይ አዲስ መልክ ያዘ። በሚሊዮን የሚቆጠሩ ሰዎች አዲስ አስተዳደር ስር ወደቁ። ጦርነቱ በ6 ቀን ቢያልቅም ጠባሳው ግን ለ60 ዓመታት አልለቀቀም። ይህ ጦርነት እንዴት ለቀጣዮቹ ተከታታይ ጦርነቶች መንስኤ ሆነ? በወቅቱ የተያዙት መሬቶችስ ዛሬ ድረስ ለምን የዓለም ውጥረት ማዕከል እንደሆኑ ቀጠሉ? እናም በዚህ አስደናቂ ሳምንት ውስጥ የተከሰቱ ምስጢራዊ ድርድሮች ዛሬ ድረስ ለምን በታሪክ መዝገብ ላይ በድብቅ ተቀመጡ? ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ጦርነት በአሸናፊነት መጨረስ ማለት ሰላምን ማግኘት ማለት አይደለም። የስድስቱ ቀን ጦርነት የጀግንነት፣ የስትራቴጂ፣ የጥፋትና የታሪክ ትልቅ ትምህርት ቤት ሆኖ ለዘላለም ይኖራል። የጦርነቱ ድምፅ በይፋ ቢቆምም ከትዕይንቱ በስተጀርባ ግን በታሪክ መዝገብ ያልተጻፉና ለዓመታት በሚስጥር ተይዘው የቆዩ በርካታ እውነታዎች ነበሩ። ዓለም በድንጋጤ ተውጣለች። በ6 ቀን ውስጥ ብቻ 3 ግዙፍ የአረብ ሀገራት ጦር እንዲህ ይረታሉ ብሎ ማንም አልገመተም ነበር። ነገር ግን ይህ ድል እንዴት ተገኘ ለሚለው ጥያቄ መልሱ የሚገኘው በወታደራዊ ጥንካሬ ብቻ ሳይሆን ከጦርነቱ በፊት በነበሩ ምስጢራዊ የስለላ ስራዎች ውስጥ ነው። እስራኤል የጠላቶቿን እያንዳንዱን እንቅስቃሴ ታውቅ ነበር። የግብፅ አውሮፕላን አብራሪዎች ቁርስ የሚበሉበትን ሰዓት፣ የአዛዦቻቸውን የድምፅ ቃና፣ አልፎ ተርፎም የትኞቹ ራዳሮች በምን ሰዓት እንደሚጠፉ መረጃው በእጃቸው ነበር። ይህ የማይታየው ጦርነት ነበር። የሞሳድ ሰላዮች በየሀገሩ ተሰማርተው የሰበሰቡት መረጃ በሰኔ 5 ማለዳ ላይ የታየው ተአምር መሰረት ነው። በተለይም በሶሪያ በኩል የነበረው ድል ያለ አንድ ሰው አስተዋጽኦ የማይታሰብ ነበር። እሱም በደማስቆ ልብ ውስጥ ገብቶ የሶሪያን ወታደራዊ ምስጢሮች የሰረቀው ኤሊ ኮን ነው። እርሱ ለሶሪያውያን በመንከባከብ ስም በምሽጎቻቸው ዙሪያ እንዲተክሉ የመከራቸው የባህር ዛፎች ከዓመታት በኋላ ለእስራኤል አውሮፕላኖች የጥቃት ኢላማ ጠቋሚ ምልክት ሆነ። ጦርነቱ ካበቃ በኋላ ግን ሌላ ታላቅ ፈተና መጣ። እስራኤል አሁን የአረብ ሕዝቦች የሚኖርባቸውን ሰፋፊ መሬቶች ትቆጣጠራለች። ይህ ለዓለም አቀፍ ፖለቲካ አዲስ ራስ ምታት ሆነ። በሱዳን ካርቱም ላይ የተሰበሰቡት የአረብ መሪዎች ሦስቱ አይዎች ዘስሪኖስ የሚለውን ታሪካዊ ውሳኔ ያሳለፉ። ለእስራኤል ዕውቅና አንሰጥም፣ ከእስራኤል ጋር እንደራደርም፣ ለእስራኤል ሰላም አንሰጥም የሚሉ። ይህ ውሳኔ በመካከለኛው ምስራቅ ለሚቀጥሉት 10 ዓመታት ለሚቀጥለው ደም አፋሳሽ ግጭት መሰረት ጣለ። በእስራኤል በኩል ደግሞ ድሉ አንድ ያልተጠበቀ የስነ ልቦና ለውጥ አመጣ። ሕዝቡና መሪዎች እኛ የማይበገሩ ነን የሚል ታላቅ ኩራት ውስጥ ወደቁ። ይህ ኩራት ግን ከጥቂት ዓመታት በኋላ ለሚመጣው ሌላ አስደንጋጭ ጦርነት መሸነፊያ ቀዳዳ እንደሚሆን ማንም አላሰበ ነበር። የ1967ቱ ድል በ1973ቱ የዮም ኩር ጦርነት ላይ ለሚታየው ድንገተኛ መጠቃት ምክንያት ሆነ። ጀግንነት ወደ መታበይ፣ ዝግጁነት ደግሞ ወደ መዘናጋት ተቀየረ። ጦርነቱ ያስከተለው ሌላ ትልቅ ጠባሳ የፍልስጤማውያንን ስደት ነው። በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ሲሰደዱ የአካባቢው የስነ ሕዝብ ስብጥር ለዘላለም ተቀየረ። ዛሬም ድረስ በዜና የምንሰማቸው የጋዛ ሰርጽና የዌስት ባንክ ውጥረቶች ምንጫቸው ያ የ6 ቀን ብቻ የፈጀው ጦርነት ነው። ጦርነቱ መሬቱን ቢቀይርም በሰዎች ልብ ውስጥ ያለውን ጥላቻና ቂም ግን ይበልጥ አባባሰው። ታሪኩን ይበልጥ ማራኪ የሚያደርገው ግን በጦርነቱ መሃል የተከሰቱት ትናንሽ ድርጊቶች ናቸው። ለምሳሌ የእስራኤል ወታደሮች ኢየሩሳሌምን ሲቆጣጠሩ የአይሁድ እምነት ተከታዮች ለ2000 ዓመታት ሲመኙት የነበረውን ስፍራ ሲያገኙ አዛዦቻቸው በታሪክ ታይቶ የማይታወቅ ትዕዛዝ አስተላለፉ። በመስጊዶችና በሃይማኖት ስፍራዎች ላይ ምንም አይነት ጥቃት እንዳይፈጸም። ይህ ትዕዛዝ ከተማው ወደ ፍርስራሽነት እንዳትቀየር አደረገ። በሌላ በኩል ደግሞ ግብፃውያን አሁንም ድረስ በወቅቱ አሜሪካና ብሪታንያ ጣልቃ ባይገቡ ኖሮ አንሸነፍም ነበር ብለው ያምናሉ። ይህ የታሪክ ክርክር ዛሬም ድረስ በሁለቱ ወገኖች ዘንድ እንደቀጠለ ነው።
በመጨረሻም የስድስቱ ቀናት ጦርነት አንድ ትልቅ ምስጢር ጥሎ አልፏል። ይህም የሰላም ዋጋ ስንት ነው የሚለውን ጥያቄ። እስራኤል መሬቱን ለሰላም ለመለዋወጥ ብትሞክርም በሁለቱም ወገን ያሉ ጽንፈኛ አመለካከት ሂደቱን አሰናከሉት። ዛሬም ድረስ ያ መሬት የደም ምድር ሆኖ ቀጥሏል። እያንዳንዱ የድንጋይ ክምር፣ እያንዳንዱ የአሸዋ ቅንጣት የዚያን የሰኔ 1967 ታሪክ ይናገራል። ይህ ጦርነት በሰው ልጅ ታሪክ ውስጥ የመብረቅ ያህል ፈጣን፣ እንደ እሳተ ገሞራ ግን አውዳሚ ነበር። ጀግንነት፣ ክደት፣ ስለላና የታሪክ ምጽአት የታየበት ይህ ሳምንት መካከለኛው ምስራቅን ብቻ ሳይሆን መላው ዓለም ለዘላለም የቀየረ ክስተት ነው። ይህ ቪዲዮ ስለ ስድስቱ ቀናት ጦርነት ያቀረብንላችሁ ዘገባ በዚህ ያበቃል። ነገር ግን የታሪክ ገጾች ገና አልተዘጉም። ከዚህ ጦርነት በኋላ የተከሰተውና እስራኤልን እስከ ጥፋት አፋፍ አድርሷት የነበረው የ1973ቱ የዮም ኪፑር ጦርነት እንዴት ጀመረ? የአረብ ሀገራት ሽንፈታቸውስ እንዴት በድል ሊቀይሩ ቻሉ? በሚቀጥለው ቪዲዮ ይህንን አስገራሚ ታሪክ ይዘንላችሁ እንቀርባለን። እስከዚያው ሰላም ቆዩ። ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።